እግዚአብሔር ይመስገን። አይ አባቴ አቡነ ሐራ ድንግል መድኃኒቱን አስተው እኔ እያለሁ አሉ። እግዚአብሔር ስሙ ተመሰገነ ይሁን። እስኪ በደንብ አድርጋችሁ አመስግኑ፣ አመስግኑ። እግዚአብሔር የተመሰገነ ይሁን። ናችሁ አመስግኑ። እሺ እዚህ መታ በሰዎች ወሬ ሰምታ መጣች። መሰረተ ተቀምጣ ስትወጣ ስራ ትፈልጋለች ከገባች አሁን አንድ ወሯ ነው። ካላስተዛች ከደሞዟ ላይ ይሄን ያለች ይጀራትቻለሁ። ይሄን ያደረገ እግዚአብሔር ይመስገን። የድንግል ማርያም ሽሮ ምስጋና መሬት የተባረከ ይሄ ቦታ የተባረከ ነውና ለዚህ ለቻለሁ እግዚአብሔር ይመስገን። እሰይ 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 ትናንት ተነገረ፣ ዛሬም ተደገመ፣ ወደፊትም የቀጠለ ይሆናል ማለት ነው። ትናንትና ለብዙ ዓመታት ስራ አጥቼ የነበርኩት ጸበሉን ተጸብዬ ስወጣ ማስታወቂያ ወጥቶ ተወዳድሬ ነበረ። ተጸብዬ እምነታቸው ከተቀባ በኋላ ቶሎ ላይ ነገ ስራ እንድገቢ ተብያለሁ አለች። ትናንትና ያገኘችው ስራ ጥሩ። አሁንም ዛሬ እናት ለልጅ ስራ ለመኑ። አቡነ ሐራ ድንግል ስራ ሰጡ። ይሄው ምስክርነቱ በዚህ መድረክ ላይ ተነገረ። ስራ ለሌላችሁ የበረከት የረድኤት ስራ ያድላችሁ። አሜን በሉ ሁላችሁ። እሺ ሰላው ብዙ ጊዜ ተቀምጫለሁ። እዚህ ወሳኔ ያላችሁና ሊጠፍቶብኝ ነበር። ልክ በ11 ማለት ነው። ሁሌ አከብራለሁ ይሄንን ቀን ሳከብር አንዱ ጓደኛዬ ለምን አልሞትኩም ብለሽ ነው እንደምታከብሪው ይለኛል። ኧረ አይደለም ማለት ነው። ከዛ በሁለተኛ ሐኪም ቤት ስሄድ ልጅ መውለድ አትችይም ተባልኩ። በኋላ ላይ እዚህ መጥቼ ሳላውቅ ሌላ ጸበል ተጸብዬ ሄድኩኝ። አንድ ቀን በህልሜ ያየሁ። ከዛ ተነስቼ መጣሁ። እሑድ ነበረ አይጸበልም በዛን ሰዓት ማለት ነው። መጣሁና እንዳጋጣሚ ብዙ ከከተማ የመጡ ሰዎች ነበሩና ለሳቸው ሲል ለነሱ ሲባል በእሑድ ምድር ጸበሉ ተከፈተ። ከዛ እኔም ተጸበልኩኝ። ሲኒም ልጅ አገኘሁ። ከዛ በኋላ በዕለተ ቀኑ ነበረ እኮ ራሱ ቀኑም እንዲያልፍልኝ ብዬ ልጠይቃቸው ነበር። ግን የፈጠረኝ እሱ ነውና የራሱ ጉዳይ በቃ ብዬ ገባሁ። እግዚአብሔር ይመስገን በሰላም ተገላገልኩኝ ኦፕራሽን። ከዛ በኋላ ልጄ የታመመችብኝ ሆስፒታል ተመልሼ ሄድኩኝ። በዕለተ ቀን ብዙ ጊዜ ፈትነኸኛል። እኔም ሳላውቅ ብዙ አጥፍቻለሁ። እኔ ሳጣተኛ ነኝ። በሰው ፊትም የምቀርብ ሰው አይደለሁም። ልጄም ከማርክልኝ የ1 ዓመት በየወሩ 150 ብር እከፍላለሁ ብዬ ቃል ገብቼ ነበርና እንዳጋጣሚ ዛሬ የአመቱ ላይ ስመጣ በዚህ በኩል ስመጣ ጭቃ ነበርና ተመለስኩኝ። ዛሬ ግን ፍቃድ ሆኖ መጥቻለሁ። የ1 ዓመት 1800 ብር ነው የሚሆነው። እግዚአብሔር ይመስገን። ልጄም ይሄው ወልጄም ይዤ መጥቻለሁ። እንደኔ ሳይሆን እንደሱ ምረት ምሮኛልና ሁላችሁም ተመስገን ተመስገን። እኔም የአቡነ ሐራ ልጄም የአቡነ ሐራ የምፈተነውም የአቡነ ሐራ ፈተናም አሳላፊው አቡነ ሐራ አባታችን አከብራለሁ አለች። በመቼ በ11 ሁላችሁም አክብሯቸው ዝከሯቸው። አሁን ዛሬ ስትሄዱ ምንም የሌላችሁ ባይሆን እንኳን አንድ እንጀራ አንድ ሻማ አንድ ብርጭቆ ሆና በአንድ ብርጭቆ ውሃ አዘጋጅታችሁ ዛሬ ዝከሯቸው። እሺ የምትዘክሩ እስቲ ዝከሯቸው። ዛሬ አቡነ ሐራ ድንግል አደራ ብላችሁ የአቡነ ሐራ ድንግል አምላክ እግዚአብሔር ተለመነኝ ይላችሁ ስሙ ጥሩ። እኔንም ደግሞ ገብረ እግዚአብሔር ብላችሁ እንድታስቡኝ። እሺ እኔ አባቴን አሞት ነበረ። እዚህ ጸበሉን ወሰድኩለት ጠጣ። ከዛ በኋላ ተሻለ። አሁንም ቀጠሮ አለው። ጨርሶ ይማርልሽ። እግዚአብሔር ይማርልሽ። ማስታወቂያ ወይም ማሳሰቢያ ማለት ነው። የንፍሮ ውሃ ንፍሮ አለ። እሱን እየቀመሳችሁ ነው የምትሄዱ ሰዎች። ሌላው አካውንት ስጡኝ ያላችሁ ሰዎች 1023 61 24 324 1023 61 24 324 ሌላ መታችሁ እዚህ መቀበል ትችላላችሁ። ወደዚህ ወደ ብሮክ ፊት ለፊት ናችሁ። ወደዚህ ነው ጾም በአብይ ጾም ከገባ ጀምሮ ምክንያቱም ችግር ስላለብኝ ካንሰር ወይ ሰርጀሪ ተሰርቻለሁ እና አንቺ መድኃኒት የለውም ምክንያቱም ነገቲቭ የሚሉት ነው። እንግዲህ በዚህ ነው
ስለሌለው በዚህ ጠብቂ ብሎኝ ነበረ። በየዓመቱ ነው ቼክአፕ የምታደርጊው በየ3 ወሩ ብሎኝ ነበር። አሁን ግን ያው በዓመቱ ደርሶ ማሞግራፊ የሚባል ስንለው በጣም ተጨነቅኩኝ፣ ደነገጥኩኝ። በቃ ይሄ ነገር ብዬ ስጨነቅ ግን እዚህ ስመጣ አምናራ እንግዲህ ወስጄ እመጣለሁ ውጤት ወስጄ እመጣለሁ ብዬ ጾም እዚህ ነው እየተመላለስኩኝ ያለፈው። አይ ነፃነሽ ምንም ነገር የለሽም እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በሰዓቱ አምጥቼ አስራቴን የተሳኩትን 10 ሺህ ብር አድርሻለሁ። ከዛ በኋላ ያጋጠመኝን ችግር ትንሽ ሆነች ትልቅም ሆነች የምችላትን እያመጣሁ ነው። አሁን ደግሞ ድንገት ጓደኛዬ ታማ እንደመንፈስ አመመኝ። ሲያማት መንቀሳቀስም አልቻለችም። ትንሽዬ ነበር የ300 ቶራፕ ወሩ ስለምመጣ እሷም ድሯ መሄድ አልቻለችም። መንፈሱ ግን ትቷታል። ባለች ልጅ አሟታል። ደግሞ እሷ ይማርልን ይፈውስልን። ጻድቁ አባታችን አቡነ ሐራ ድንግል መጣ ደግሞ ለመመስከር ያብቃት። እሷንም እግዚአብሔር አንቺንም እንደው መድኃኒዓለም ይጠብቅሽ። አቡነ ሐራ ድንግል በቃል ኪዳናቸው ሁላችሁንም ይጠብቋችሁ። ሰላም እግዚአብሔር እንዴት ናቸው? አለ ካብ ኤርትራ የመጽ መጀመሪያ እዚህ ካንሰር አለክ ተባሂለ በካንሰር በቃ ብዙ ጭንቀት ነበር ነርኒ በቃ ጭንቀት እሺ እዛው ናረካ አብዝ መጽ ታሚ በቃ ብዙ ናያው ናራ በቃ ብዙ በቃ እንታይ ነው ከትቆጽሳ ምን ካብ ካንሰር አሚ በቃ ጭንቀት ነርኒ ሆስፒታል ሄደ ሆስፒታል በቃ ከማህፀኔ ብዙ በቃ 7 ጊዜ ከማህፀኔ በመቀዝጌሮ በቃ ብዙ ገንዘቤን በቃ ማህፀኔ ስገሞ በቃ በጽ መጨረሻ እግዚአብሔር ይመስገን አሁን ሀር በቲክቶክ ሱኢላሪ ነረ በቲክቶክ መጽ አብዝክ መጽሐፉ መግቢ በላኒ ነረ መግቢ ምብላ ጀሚረ አቅበት ታይኬኒ ነረ አቅበቱት በእግሬ ኮት ጀሚረ እግሬ ሁሉ በቃ መንየር አብዝክ አብዝመጽ አማረ ብዙ በቃ ከሞት አውጪሙኒ በቃ ጣሚ ነጻት እንደገና ከሄደ ምርመራ እዚ ኮሪያ ማለት ኢሳን ሀደን ሸይሎም ነው ከፊለ ኦር አም አይዝ በሙሉ ነፍስ ጋዘሪ ውጤታ ይነገሩንን ምንም በቃ መጨረሻ እና ብናይ መንግስት ከሄደ ጥቁር አንበሳ كل هسكي وراء تخمت إلهم أو خيرا إذا كانت ما كمهاتني وسيلهم كاو يمدو أنت ولميهم كاوش تمهاتني ما بيتاچنجن بك أبوزه ناجر أو نهارن كله بك قدس إكني دهار تقرأ بسايدا منهم يبركن زيد وسريمو كابزخ موسد كينا سلسة معلتي وكيت هسكي مت إلهم أو خيرا كاب كانسر نتاعي منهم يبركن እንደገና ድማ የማህፀኒት አለኪ ያሉኝ ከማህፀን ሕበት አለኪ ሎምኒ በር ማህፀን ስለሆነ ማህፀን ኮንክ ወጪ ሎምኒ እሱን ተስፋ ይቆረጥኩን አሁን ሀረ መጥቼ አባቴ በአልሃ ኦፕሬሽን በአልሃ ግበረን ሁሉን አታይ በካለሁ ከማህፀኔ ምንም ከይትናት ዝሆነ ቢላ ከይተን ከእኒለ አዝመጥይጸ እንደገና ሕክምና ሄድኩ ሕበት ዝነበረ ቀኒስ ሎምኒ እግዚአብሔር መጨረሻ መሐረና አሁን ሀረ ወለ በካናት ይዘመጥቼ ገናት ስለታይ ብዙ አለው ላውና ሀራ እሱም ይው አይበቁም ሆነ አይወህዶ መንበር አይበዛህን መጨረሻ ማርበለ አሜን ገብቷቸዋል አይደል? የሄደችበት ሆስፒታል የትና የት ነው? ኮሪያ ሆስፒታል፣ ጥቁር አንበሳ ሆስፒታል። ካንሰር ነበረብሽ ተብዬ አቡነ ሐራ ድንግል በቲክቶክ አይቼ መጣው። ከዛ በኋላ ከመጣው በኋላ እውነት አቡነ ሐራ ድንግል አደራ አድኑኝ ብዬ ተናገርኩኝ። ከዛ በኋላ እንደገና ተመልሼ 7 ጊዜ ሁሉ ይጃለውኝ እና አለብሽ የተባልኩት እንደገና ተመልሼ ስመረመር የለብሽም ነፃ ነሽ ተባልኩኝ አይደል ያለችው? አዎ። ከዚያ በኋላ ደግሞ እጢ አለብሽ ማህፀን ላይ እና እሱ ደግሞ መነሳት አለበት። እኔማ እንደው አቡነ ሐራ እግዚአብሔር ያለ በካራ እንትን አልባልም በቢላዋ
አልነካም። አሁን እንደገና ጸበሉን እነሱን ጥቅሜ ቀንሷል ብለውኛል። እሱም ለእኔ የደረሰ እንግዲህ ያድርስ። ለካህናቱ ደግሞ ህብስት ይዤ መጥቻለሁ፣ እንዲሁ ደግሞ ዕጣን ይዤ መጥቻለሁ ነው ያለችው። ለእሷ ደርሰውላታል አይደል? አቡነ ሀራ አባታችን ክብር ምስጋና ይደርሳቸው። ከትግርኛ ወደ አማርኛ ስተረጉመው ጎብዣለሁ አይደል? ለናታ ያወጣዋለሁ የምታውቁ ሰዎች አይደል? በአጠር አድርጌው ነው እንጂ እያንዳንዷ መተርጎም እችላለሁ። ስለዚህ እግዚአብሔር በረከቱን ረድኤቱን ያድላችሁ። እንግዲህ በእውነቱ ከሆነ የአባታችን የአቡነ ሀራ ድንግል የማዳን የመታደግ ቃል ኪዳናቸው ታላቅ ነው። እንግዲህ ካንሰር የጤና ባለሙያዎች ትኖራላችሁ እዚህ ምንድነው ያሉት እነዚህ 19 ዶክተሮች፣ ከዛ በኋላ ደግሞ 160 ዶክተሮች መጥተው እምነት ያላቸው የሌላቸው መጥተው አይተዋል። ቦታው ምንድን ነው እንዴት? እኛም እኮ ሐኪም ነን አለባቸው ያልናቸው ሰዎች ተመልሰን እንደገና ስንመረምራቸው የለባችሁም ሲባሉ ይሄ የሚያስገርም ነው። ይሄ ምን ማለት ነው የሚል ጥያቄ ተፈጥሮባቸው መጥተው አይተዋል። አይተው ቦታው ሲያዩ እንግዲህ ይሄ መልካም ምድር እናንተ እንዳያችሁት እነሱም ነው ያዩት። ስለዚህ ውድ የተከበራችሁ እግዚአብሔር ቤተሰቦች ህዝቡ እንዲድን ጥረት አድርጉ። ክርስቲያኖች ናቸው። ክርስቲያን ጠንካራ ጀግና ነው። ቸልተኛ ለዘብተኛ አይደለም። ጠንካራ ክርስቲያን እንድትሆኑ በእግዚአብሔር ስም መልእክታችንን እናስተላልፋለን። ለምን ህዝቡ መጥቶ መዳን አለበት፣ መፈወስ አለበት። የብዙን ህይወት ብታዩ በእውነት ያስለቅሳል። በተለይ እንደኔ ሁል ጊዜ እዚህ መጣችሁ ብታዩ ታለቅሳላችሁ። የሰውን ሰውነት ልብሱን አውልቆ ሊጠመቅ ሲገባ ያያችሁ ታይታችኋል አይደል? ሰውነት ቁስል በቁስል ሆኖ የሰው ልጅ ምን አይነት ህይወት ነው በዚህ ምድር ላይ እንደዚህ ብሎ ኑሮ ብላችሁ ተስፋ የሚያስቆርጥ ነገር ብዙ ነገር ታያላችሁ። በእውነት እኮ ግን ያ ሁሉ ድኖ ታሪክ ተቀይሮ የታመመው ተፈውሶ ድኖ ከማየት የበለጠ ምን የሚያስደስት ነገር አለ? ለሁላችሁም ያሰባችሁ ተሳክቶ ለምስክርነት ያውቃችሁ። እልላችሁ እግዚአብሔርን አመስግኑ።